ምእመናን ይህችን ዓለም ድል የሚነሷት ሁለት ነገር ውስጥ የሚያልፉ ናቸው። አንደኛ ቅድም እንዳልኳችሁ ዓለምን ትንሽ ናቅ የሚያረጓት የዓይን አምሮቷን፣ የልብ ምኞቷን፣ የመብል የመጠጥ ይሄ እርካታና ደስታዋን አጭር አድርገው የሚረዱ ናቸው። ልዑል ራስ ካሳ በአንድ መጽሐፋቸው ምን ይላሉ? የምንበላው ምግብ እንኳን በጣም አጭር ነው። እኛ የምንጋደለው ያው ለምግብ አይደል? ብዙዎቻችን ይሄ ዓለም ትልቁ ፉከራው ምንድን ነው? በምግብ ሰብል ራስን መቻል አይደል? ምግብ ነው ብቻ፣ ሁሉ ነገር ምግብ ነው። ይሄ ምግብ እንኳን አጭር ነው ይላሉ እኛ አባት። እሱን መተው ነው። ይሄን አጭሩን እጅግ ማርጎ ብዙ አለመደነቅ፣ በጣም መከራ አለማብላት። ምን ይላሉ አጭርነቱን ደግሞ ሲገልጹ? እየጨረስኩ ነው አይዟችሁ። ምን ይላሉ መሰላችሁ? በጣም ያማረ እይታ ካለው ይላሉ፣ አይታችሁት ልትበሉት ስትሉ ይላሉ፣ በጣም ያማረ እይታ ካለው ይላሉ፣ እጃችሁን ጠቅልላችሁ እስክትጎርሱት ድረስ ብቻ ነው የምታዩት። ከዛ በኋላ አታዩትም። እውነት አሰብ አጭር ነው ረጅም ነው? ጠቅልላችሁት ከዛ ጎረሳችሁት። ረጅም አጭር ጣሙስ ቤት እንዲህ የምንጋደልበት ይብዛም ይነስ ሆድ ነው እኮ ትልቁ ጉዳያችን። በጣም የምንጋደልበት ይሄ ጣዕም ያለው ቅመም የምናበዛበት ጣዕሙን እንኳን በጣም አጭር ነው። እንዴት ከምላስ እስከ ጉሮሮ አጭር ረጅም። ለዚህ አጭር እኮ ነው መከራህን የምትበላው ጎበዝ። አጭር ልበላው አጭር ነው። ከዚያ በኋላ ብላሽ ነው። እውነት አሰብ ብላሽ ነው። ከዚያ በኋላ ይሄ ሰው አንደኛው ድል ያደረገው ይሄን ነው። ሁለተኛው እስካላችሁ ሁለተኛው ዓለምን ማሸነፊያውን ይሄ ሰው ታጥቆ ይዟል። ምን? ፍጹም ትሁት ነበረ ህይወቱ ያልኳችሁ ለዚህ ነው። ከዛ በኋላ ነው ትምህርቱ የሚመጣው። ትምህርቱ እንዴት እንደመጣ ስነግራችሁ ይሄን ህይወት ትዝ ይበላችሁ። ምን ነበር ህይወቱ ካላችሁ ጌታችንን ባገኘው ጊዜ የጫማውን ማሰሪያ ልይዝ እንኳን ልነካ እንኳን የማይገባኝ እኮ ነው ያለው። የተወደዳችሁ ክርስቲያኖች ጫማ እኮ አንድ ነገር ነው። የጫማውን ማለዘቢያ እንኳን መንካት የማይገባኝ ምን አይነት ትሁት ነው! የሰው ትህትናው መሰላል ሆኖ ወደ ሰማይ ያወጣዋል ይላሉ አባቶቻችን። ኋላ ታዩታላችሁ። መሰላል ሆና የዚህ መጥምቀ መለኮት ቅዱስ ዮሐንስ አንገቱን ወደ ሰማይ ያወጣችው ትህትናው መሰላል ሆነው አይገባኝም ቢል እግዚአብሔር ወደ ሰማይ አሳረገው። ወገኖቼ እኔ ታናሽ ነኝ ሲል አንተ ሴቶች ከወለዱት በላይ የምትበልጥ ነህ አለው። ምእመናን ይህችን ዓለም ሊያሳርፍ የሚችል አንድ ትምህርት ልንገራችሁ። በክርስቶስ ኢየሱስ ዘንድ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ራሱን አዋረደ ይልና አንተም ይላል ባልንጀራ ካንተ ይልቅ እንዲሻል በትሕትና ቁጠር ይላል። ደግሞአለሁ ባልንጀራ ካንተ ይልቅ እንዲሻል በትሕትና ቁጠር። ቅደም አይደለም ተቀደም፣ አስቀድም። ይሄ ነው ህይወት። ክርስትና ማይከሏ ይሄ ነው። ፍጹም በጌታችን ዘንድ የነበረ ትሕትና፣ እኩል ሆኖ ሳለ ዝቅ ማለት፣ ከአባቱ ጋር እኩል ሆኖ ሳለ እኛን ለማዳን ዝቅ አለ። ትሕትና ማለት ይሄ ነው። ዓለምን ምን ያጣላታል ካልከኝ እኔ ይበልጥ ነዋ። ይሄው እኛንም መከራ ያበላን እሱ ነዋ። የዓለም የጦር መሳሪያ ቅነሳ አልሳካ ያለው ለምንድን ነው? እየተበላለጡ ነዋ። አንዱ ሰርጓጅ መርከብ ሲሰራ አንዱ ድሮን እየሰራ ነዋ። አንዱ ሴጣኑን ሲሰራ አንዱ ሌላ እየሰራ ነዋ። እውነት አሰብ እውነት እኔ ይበልጥ እንዴ! ትምህርት እኮ እውነት ለመናገር እቺን ዓለም በስልጣኔ ማማ ላይ ሰቅሏታል። እውነት ነው። ቆመን እናጨበጭብለታለን። ሰላሟን ግን መቀመቀት ቀብሯታል። እውነት አሰብ ብቻውን ዕውቀት ምን አመጣ? ይሄው እኛ እንኳን በስጋት አይደለም እንኳን እኛ መሪዎቻችን ከኛ በላይ ይሰጉ የለ። እውነት አሰብ ይሄ ሁሉ ሰራዊት የሚከበው እንዴ! ሲያ ምስኪን ነው። እኔ በነጻነት ነው ታክሲ የምሳፈር። ያሳዝናል። ለምን? መቀዳደም ነው። ይሄ ከየት መጣ? ከዓለም ትምህርት ነው።
ምን በሚለው ሰው በእውነት እና በምላት ነፃ ሊሆን የሚችለው ራሱን ከሰው ልጆች ሁሉ ሲያስቀድም ነው። ይሄ ኢቮሉሽኒስት ቲዮሪ ነው። ቅደም፣ ግደል፣ ንጠቅ፣ ስጥ አይደለም ውሰድ። ይሄ ነው እያጋደለን ያለው። ከጀርባ የሚያሉ ከሰሙኝ በአንዳንዶች መቃብር ላይ እኛ ድላችንን ይሄ ነው እያጋደለን ያለው። ክርስቶሳዊ ብንሆንስ ቅደም፣ አንተ ትሻላለህ፣ አንተ ትበልጣለህ፣ አንተ ትብሳለህ። ወንጌል ማለት ይሄ ነው። የክርስቶስ ሆነን እንኳን ይሄው ትከሻ ለትከሻ እየተገፋፋን። ቅዱስ ዮሐንስስ እኔ ላንስ ዝቅ ዝቅ ልል እርሱ ግን ከፍ ከፍ ሊል ይገባል። በቃ ሕይወቴ ነው። ወንጌል ምንድናት? ይሄው አይገባኝም ማለት ግን ክርስቶስ እኔ ዝቅ ዝቅ ልል ዝቅ ብዬ ነው ጫማውን አይደለም የጫማውን ማሰሪያ እንኳን መንካት አይገባኝም ላለው ሰው ምን እንደመለሰለት ታውቃላችሁ? ክርስቶስ ራሱን ዝቅ አደረገና አጥምቀኝ አለው። ያኛው ዝቅ ብሎ ጫማህን አልፈታም ሲል ግድ የለህም ራሴ ላይ አድርገው አለው። ክብር እኮ በዝቅታ ነው የሚገኘው ወገኔ። የእግዚአብሔር ክብር የምትፈልጉ ከሆነ ክብር ስትፈልጉ አትኑሩ። ክብርን የሚሻት ሁሉ ክብር ከሱ ትርቃለች፣ ክብርን የሚሸሻት ሁሉ ክብር ወደሱ ትመጣለች። ቅዱስ ይስሐቅን የተናገረው ክብርን የሚሻ ሁሉ ክብር የእግዚአብሔር ክብር ከሱ ትርቃለች። የተወደደች ቅድስት ድንግል ማርያምን እዩዋት፣ እንዴት ትደንቃለች! ትወልጂዋለች ስትባል ባሪያው ነች። በቃ እግዚአብሔር ትዕቢተኞችን ያዋርዳል፣ ለትሑታን ግን ጸጋን ይሰጣል። የመጥምቀ መለኮት ጸጋ የመነጨው ከትሕትናው ነው። ቅዱስ ያዕቆብ ዘስሩግ ስለ እመቤታችን እንደተናገረው እርሷ በምድር ላይ ካሉት ሁሉ በጣም ዝቅ ያለች ሆነች አለ። ከምድር ካሉት ሁሉ ደግሞ እንደሷ ከፍ ያለች የለችም አለ። አንተ ክርስቲያን ሆይ ሰይጣንን ማሸነፍ ከፈለክ ትሑት ሁን። ሌላ ምን ነገር ቋንቋ የለም። እንደ ጌታ በጌታችን ዘንድ የነበረ የሐሳብ ባንተም ልብ ውስጥ ይሁን። አሸንፋት ይችን ዓለም። መቃሪዎስ አጋንንት ተገልጠው እኛም በላም አንተም አትበላም፣ እኛ አንጠጣም አንተም አትጠጣም፣ እኛ አንተኛም አንተም አትተኛ፣ ግን አልቻልንህም አሉት ይላል። ስለምን አልቻላችሁኝም አላቸው መቃሪዎስ በትሕትና። ስለ ትሕትናህ ነው ያልቻለ። አጋንንት በትሑታን ፊት መቆም አይችሉ፣ ትዕቢተኞች ናቸው። ይህችን ዓለም ድል ንሳት። እንደውም ቅዱስ ዮሐንስ አፈወርቅ ስለ መጥምቀ መለኮት ቅዱስ ዮሐንስ ምን ይላል? ራሱን ላዩ ላይ እንዲያደርግ በትሕትና እጆቹ ስር ፈቀደለት ይላል። የጌታችንን ራስ እንዲነካው ፈቀደለት። በተጋድሎ በትሕትና ሕይወት ወደ ትምህርት ሕይወት መጣ። ነገሬን ልጠቅልለው፣ እየሰማችሁኝ ነው? ነገሬን በሁለት ነገሮች ልጠቅልለው። የተወደዳችሁ ክርስቲያኖች፣ ቀስ በቀስ ከቅዱሳን ሕይወት የተወለደ በተጋድሎ ሕይወት የኖረ ቺን ዓለም የናቀ ከሁሉ በላይ ደግሞ ትሕትናን የታጠቀ ይህ ሰው ትምህርቱ እውነተኛና እውነተኛ ብቻ ነው። ወገኖቼ እውነት ብቻ የሚያስተምሩ ቺን ዓለም ያሸንፋሉ። ክርስቶስ በእመቤታችን በቅድስት ድንግል ማርያም በቅድስት ኤልሳቤጥ ዘመድሽ በተባለች ይዛመደዋል። ማን? መጥምቀ መለኮት ቅዱስ ዮሐንስን። ቅዱስ ዮሐንስ የሚመሰክርለት ስለ ክርስቶስ ግን ዝምድና ስላላቸው አይደለም። አሁን እኛን የገደለን እኮ ዝምድና እኮ ነው። ክርስቶስ እንደዛ ስለሆነ ያመሰገነው እንዳይመስላቸው እኮ ነው። ቅዱስ ዘመዱ ስለሆነ እኮ አድልቶለት እኮ ነው እንዲህ የሚናገርለት ስለ ክርስቶስ እንዳይሉት አይሁድ እጅግ ጥልቅ ትምህርት ነው ያስተማረው። እውነት እንነጋገር ከተባለ አይሁድ ዮሐንስ መጥምቅ እንጂ ክርስቶስ ይበልጣል ብለው አያስቡም ነበር። ደግሞ አለው ክርስቶስ በከተማና በቤት ስለኖረ መጥምቀ መለኮት በበረሃ ስለኖረ መጥምቀ መለኮት ቅዱስ ዮሐንስ ይበልጣል፣ ኢየሱስ ያንሳል ብለው ያስቡ ነበር። ያኛው በበረሃ የግመል ጠጉር ለብሶ ስለሚኖር፣ ይሄኛው ክርስቶስ አንዲት ቀሚስ ብቻ ተጣብቆ ስለሚኖር ይሄ በልብስ ያኛው በግመል ጠጉር አሁንም መጥምቁ ይበልጣል ብለው ያስቡ ነበር። ይሄ ብቻ አይደለም፣ ያኛው ብቻውን ስለኖረ ይሄ ከእናትና ከአባቱ ጋር ስለኖረ በስጋ አባት የለው
ግን አባት የተባለው አብሮ በመኖር ቅዱስ ዮሴፍ ጋር አብሮ ስለኖረ ኢየሱስ ክርስቶስን አሳንሰው ቅዱስ መጥምቀ መለኮትን ከፍ አድርገው ነበር። ይሄንን ትምህርት በቃ እንደው ካከበሩኝ ካልቀረማ ይቅርበት አላለም። ምን አለ? እውነቷን መሰከረ። አንዳንድ ሰው አቦ አቦ ሲባል በዛው ይቀጥላል አይደል? በዛው ይቀጥላል። እኔ አስታውሳለሁ እኔ ማገለግልበት የነበረበት ቦታ ድሮ አንድ ሰው ሊጠመቅ መጣና ክረምት ላይ ነው የመጣው። እየተጠመቀ ብርድ ሲለው አንድ አባት ቤታቸው የተውት የጣሉት የተቀደደች አንዲት ቆብ ነበረቻቸው። ብርድ እንዳይመታ ብለው ብቻ አረጉለት። አጅሪ ብርድ እንዳይመታው አርጎ ከዛስ በዛው ምን ሆነ? መነኮሰ። በዛው ለብርድ ያጠለቃትን ለምን አረገው? ለፍትፍት። በዛው ከተመሰገንኩ ካልቀረ ብሎ ስንቱ አተራመሰን ወገኔ። እዚህ ከሆንኩ ካልቀረ አቤት የልብ ኩራት! እሱ እኮ ነው እየገደለን ያለው በዚህ ዘመን። አሞግሱ ይባል የሚኮፈሰው አቤት! ይሄ መጥምቀ መለኮት ቅዱስ ዮሐንስ በጣም ሕዝብ ይፈራዋል። ሄሮድስም ሳይቀር በኋላ አሳያችኋለሁ። በጣም ነው የሚፈሩት። ምክንያቱም በረሃኛ ነው። በጣም ነው የሚፈሩት። ሕዝቡ ይወደዋል። በጣም ነው የሚፈሩት። ከወደደኝ ካልቀረ እያለ እየተመጻደቀ ያለው ብዙ ሰው አለ። ቅዱስ ዮሐንስ መጥምቅ እንደሱ አላረገም። ምን እንዳደረገ ታውቃላችሁ? እውነቱን ተናገረ። ምን ብሎ? እኔ ለንስሐ በውሃ አጠምቃችኋለሁ፣ እሱ ግን በእሳትና በመንፈስ ቅዱስ ያጠምቃችኋል። መንሹ በእጁ ነው። እንዴ እንደዚህ ብታዩት እንደናንተ እንዳይመስላችሁ። እኔ ላጠምቀው ብታዩት እንደናንተ እንዳይመስላችሁ። ነዋ በግዑዝ እግዚአብሔር ዘያትቱ ያሴስል ኃጢአት ዓለም፣ የዓለምን ኃጢአት የሚሸከም ነው አላቸው። እንደናንተ ሊጠመቅ የመጣ እንዳይመስላችሁ። እኔ ላንስ፣ እሱ ከፍ ሊል። እውነቱን ነገራ። እውነቱ ትምህርቱ ስለ ክርስቶስ እሱም አጥርቶ አብራራላቸው። እኔ አገልጋይ ባሪያ፣ እሱ ጌታ፣ እኔ ፍጡር፣ እሱ ፈጣሪ፣ እኔ መብራት፣ እሱ ፀሐይ፣ እኔ ሚዜ፣ እሱ ሙሽራ። ግልጹን ነገራቸው። ከተከበርኩ ካልቀረ ክብርን የፈለገ መሰለ። ክብርን ከክርስቶስ እግር ስር ጣለው። በቃ ጣለው። እንዴት ይደንቃል! ይሄ እውነተኛ ትምህርት የመጣው ከምንድን ነው ካላችሁ፣ ከእውነተኛ ሕይወትና ከእውነተኛ ተጋድሎ ነው የመጣው። ሳንኖር እያስተማርኳችሁ ያለውን እዚህ ጋር አምጡና አስቀምጡት። ከትምህርቱ ሕይወቱ ስለቀደመ ነው ያንበረከከው። ሁሉንም ነገር የለጠቅልለው። ስለ ንስሐ አስተማረ፣ ስለ መንግሥተ ሰማያት አስተማረ፣ ራስን ስለ መግዛት አስተማረ፣ ልከኛ ኑሮ ስለ መኖርን አስተማረ፣ ወታደሮችን እንኳን ሳይፈራ አስተማረ፣ ፍትህ እንዲያደርጉ አስተማረ። አሁን ስለ ፍትህ ማን ያስተምራታል ደፍሮ? ምናልባት ጥቂቶች። ነገር የለጠቅልለው። የተወደዳችሁ ክርስቲያኖች፣ ሰይጣን በጣም ክፉ ነው። ታላላቆችን በዝሙት በሹመት በሽልማት ይህ ሁሉ ካልሆነ በጉልበት ማንበርከክ ይፈልጋል ሰይጣን። የተወደዳችሁ አንድ ቀን ያደባ ሰይጣን እንዳያጠቃችሁ ሁሉ ጊዜ በጸሎትና በትህትና መኖር አለባችሁ። ብዙ ነገርን ታልፉና የሆነ ቦታ ይጠምዳችኋል። ሰይጣን አድብቶ ጉብ እንደሚል እንደዚያ ነው የሚከመረው። አንዳንዶች አበቁ ስንል ተጠልፈው የሚቀሩ እንዴት ያሳዝናሉ። በአይኔ ያለፉ ስለሆነ ነው። ይሄንን ለዚህ ነው ያላችሁ ቅዱስ ዮሐንስ መጥምቅን በዝሙት እንዳይጥለው ንጹሕ ሆነበት። በሹመት እንዳሸንፈው እውነተኛ መናኝ ሆነበት። ስለዚህ ምን አደረገው? በዝሙት እስራት የተነደፈው ሄሮድስ ይህንን ዮሐንስን አሰረው። አሳዝን ምእመናን። አሁን የታሰረው ቅዱስ ዮሐንስ ነው ወይስ ሄሮድስ ነው ካላችሁኝ፣ ዝሙት ጥፍንግ አድርጎ ያሰረው ሄሮድስ ነው። የሚያሳዝነው ዮሐንስማ በእስር ቤትም ሆኖ ልጆቹና ደቀ መዛሙርቱን ወደ ክርስቶስ የሚመራ ምርጥ አስተማሪ ነው የሆነው። ለስጋዊ ፍትወቱ ደስታ ሲል የዮሐንስ ስም ዮሐንስ ማለት ደስታ ማለት ነው። ደስታውን አሰረው። ደግሞ አለው ለዝሙቱ ሲል ሚስት ነበረችው። ሚስቱ እያለች
የወንድሙን የፊልጶስን ሚስት አድርጎ አመጣ። ያኔ ነው ቅዱስ ዮሐንስ የወንድምህን ሚስት ልታገባ አልተፈቀደልህም ብሎ መጮህ ጀመረ። ምእመናን ይሄኔ ነው ጸቡ የተነሳው። ይሄኛው እውነተኛ ያኛው ሐሰተኛ ሆነ። ምእመናን እንደው ቅዱስ ዮሐንስ መጥምቅ አሁን በጆሮአችን የሚጮህብን ነገር የለም? በሚስታችሁ ላይ ሚስት የደረባችሁ፣ በእጮኛችሁ ላይ ሌላ እጮኛ የምታሽከረክሩ፣ አሁን እውነት የቅዱስ ዮሐንስን በዓል ልታከብሩ ነው የመጣችሁት? ድምፁ አይጮህባችሁ? ሚስት ላይ የጨመርኩ እያለ አይጮህባችሁ? ሄሮድስን ብቻ አይደለም ዛሬ የሚገስጸው እኛንም ጭምር ነው የሚወቅሰው። የእሱን በዓል የምናከብር የእሱን ድምፅ የማንሰማ ልንሆን አይገባም። አሁን ከዚህ ተራራ ከዚህ አስደናቂ ስፍራ ስንወርድ ይሄ ተግሳጽ ለሄሮድስ ብቻ አይደለም ለኔ ነው ብላችሁ ሁሉንም ነገር ተውት። እንዴ ሰርቋል። ሚስት የሱ ያልሆነውን ያው የወንድሙ ሚስት ነው የሰረቀው። ታዲያ ሰርቀን እንዴት እንኖራለን? ይህ የመጥምቀ መለኮት ቅዱስ ዮሐንስ ድምፅ አይጮህብንም? ሌቦች ሆይ እያለ ሚስት ብቻ አይደለም ስንት ነገር የሰረቅን። ይሄ ዘመንማ ስርቆት በአደባባይ የታወቀን እኮ የሚመስለው። ከሰው ይሰረቃል፣ ከሀገር ሕዝብ ይሰረቃል፣ ከንብረት ይሰረቃል፣ ከመንግስት ካዝና ይሰረቃል፣ ከእግዚአብሔር ሙዳየ ምጽዋት ይሰረቃል። ኧረ ምንም የማይሰረቅ ነገር አለ? ሚስት ይሰረቃል፣ እድሜ ይሰረቃል። እንደው ይሄን ሁሉ የሚያስስና የሚያስር ቢኖር ኖሮ ይሄ ኮንዶሚኒየም ሁሉ እስር ቤት አይሆንም ነበር? ማረሚያ አይሆንም ነበር? ለስጋዊ ፍትወቱ ደስታ ሲል ሰማያዊውን ደስታ አሰረው። ሄሮድስ እኮ ነው እንዴት እንደዚህ ብለህ ትገስጸኛለህ ብሎ አሰሩ። ታስሩት የሆነውን መጥምቀ መለኮት ቅዱስ ዮሐንስ ቢመጣ ነው ወይስ እናንተ ፍትሃኝ ብላችሁ እግሩ ስር ትንበረከካላችሁ? እኛንም ጭምር ነው የሚገስጸው ያልኳችሁ። ነፍሱ የታሰረችው ሰውዬ ስጋውን አሰረው፣ ስጋውን አሰረው፣ ስጋውን አሰረው። በኃጢአት የሞተው ሰው ጻድቁን ገደለው። ይህ ሰማዕትነት ነው፣ ሰማዕትነት ነው። ምን እንደሆነ ባጭሩ ልንገራችሁና ላብቅ። የተወደዳችሁ ክርስቲያኖች ቅምጥልነት አበዛ ሄሮድስ። በጣም ቅምጥል ሆኖ ዛሬ የሄሮድስን ልደት እያከበርን እንዳይመስላችሁ። የመጥምቀ መለኮት ቅዱስ ዮሐንስን ሰማዕትነት ነው የምናከብረው። ሄሮድስ አይከበርም። ምእመናን ሰማዕታትን አግንነ። ምክንያቱም የጻድቃን መታሰቢያ ለበረከት ነው፣ የኃጥአን ስም ግን ይጠፋል ይላል። እናንተ ለዘላለም ጻድቃን ሆናችሁ ስማችሁ ይጠራ እንጂ ስማችሁ ለምን ይጠፋል? ይሄው የአልሞተም መጥምቀ መለኮት ቅዱስ ዮሐንስ ይሄው ረድኤቱ፣ ይሄው በረከቱ፣ ይሄው ታምራቱ፣ ይሄው ቃል ኪዳኑ ሕያው የሆነ ለምጻምን ያነጻል፣ ልምሾን ያስነሳል፣ ጎባጣን ያቀናል፣ ሰባራን ይጠግናል፣ ካንሰርን ያጠፋል። ይሄው እስካሁን ድረስ ሕያው ነው።